ቀኑ ዛሬ ነው። ከ22 ዓመታት በኋላ የአርሰናል ተጫዋቾች የእንግሊዝ ፕሪሚየር ሊግን ዋንጫ በእጃቸው የሚነኩበት የውድድር ዓመቱን በጠንካራ ትግል በከባድ ትንቅንቅ ያሳለፉት አርሰናሎች በሻምፒዮንነት ውድድር ዓመቱን አጠናቀዋልና ዛሬ ዋንጫውን በክብር ከፍ አድርገው ያነሳሉ። ይገባቸዋል። የመድፈኞቹ ደጋፊዎች በሰሜን ለንደን፣ እዚህ ሀገር ቤት በአዲስ አበባና በተለያዩ ከተሞች እንደዚሁም በሌሎች ሀገራት የሚገኙ የመድፈኞቹ ደጋፊዎች የዛሬው ቀን ለነሱ ልዩ ነውና የዋንጫ አሸናፊነታቸውን በልዩ የደስታ መግለጽ ስነ ስርዓት ያሳልፉታል። ይገባቸዋል። ደስ የሚል ደስታ ላይ ናቸው አርሰናሎች። አርሰናል ከ22 ዓመታት በኋላ ዋንጫውን ሲያሸንፍ የሚቀበለው በክሪስታል ፓላስ ሜዳ ነው። የተወሰኑ የአርሰናል ደጋፊዎች ብቻ ናቸው በስፍራው እንዲገኙ የሚፈቀደው። ነገር ግን ደግሞ በያሉበት ሆነው የየራሳቸውን ፕሮግራምና ስብስብ ፈጥረው ይሄንን ልዩ ታሪካዊ የተባለውን ቀን የአርሰናል ደጋፊዎች በልዩ ሁኔታ በደስታ ያሳልፉታል። ይገባችኋልና ድሉን፣ ደስታውን በደንብ አጣጥሙት እንላለን። በሌላ በኩል የ2025/26 የእንግሊዝ ፕሪሚየር ሊግ የውድድር ዓመት የሚያበቃው ዛሬ ነው። ከአርሰናል ዋንጫ መቀበል ጎን ለጎን ደግሞ የምንመልሳቸው ትኩረታችንን የሚስቡ ሌሎች በርካታ ጉዳዮች አሉ። የመጨረሻው ቀን ወሳኝ ሌሎች ጉዳዮች የትኞቹ ናቸው የሚለውንም እናያለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች የሆነ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ቀኑ ዛሬ ነው። ከ22 ዓመታት በኋላ ድል አድራጊው አርሰናል ዋንጫ ሲቀበል ደጋፊዎቹም በደስታ ሲሰክሩ የምናይበት ልዩ የመክበር ልዩ የመደሰትና የመኩራት ቀናቸው ነው ለአርሰናል ደጋፊዎች፣ ለመድፈኞቹ። እንግዲህ አርሰናል በ2025/26 የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ እንዲያሸንፍ ደጋፊዎቹ ጓግተዋልም ጠብቀዋልም። ለአሰልጣኙ አርቴታ ትዕዛዝ መሰል አስተያየትም ሰጥተዋል። የደጋፊዎች ብቻ ሳይሆን የቀድሞ የአርሰናል ተጫዋቾች እንደዚሁም ገለልተኛ የእግር ኳስ ተንታኞችም አርሰናል ዘንድሮ ዋንጫውን ማሸነፍ አለበት የሚል ግዴታ የሚጥል አይነት አስተያየትን ሲሰጡ ነበር። ካልሆነ ግን አርቴታና አርሰናል አብረው አይቀጥሉም አይነት አስተያየት በብዛት ተነገረ። ይሄ የተነገረበት ዋነኛው ምክንያት ለሶስት ተከታታይ የውድድር ዓመታት አርሰናል ውድድሩን ሁለተኛ ሆኖ ስለጨረሰ ሁለተኝነት ይበቃል፣ ከሁለተኝነት ወደ አንደኝነት ከፍ ልንል ይገባል፣ ጊዜውም አሁን ነው ስላሉ ነው። በሌላ በኩል ደግሞ በክረምት የተጫዋቾች የዝውውር መስኮት አርሰናል ወደ 8 የሚደርሱ አዳዲስ ተጫዋቾችን አስፈርሟል። እነዚህ ተጫዋቾች ለአርቴታ የሚሰጡት ተጨማሪ አሸናፊነት ጉልበትም ከግምት ውስጥ ገብቶ ነው አምጣ ዋንጫውን መባሉ። ይህንን የተባለውን የተቀበለው አርቴታ ዋንጫውን ሰጥቷል። የአርሰናል ቤት የደስታ የአርሰናል ቤት የኩራትና ልዩ የሆነው የደስታ ስሜት ከፍ ባለ ደረጃ እየተገለጸ ይገኛል። በማንቸስተር ሲቲና በበርንመዝ ጨዋታው 1-1 መጠናቀቁን ተከትሎ የታወቀው የአርሰናል አሸናፊነት አሁንም ድረስ ባልበረደ በተለያየ መንገድ ደግሞ በሚገለጽ ደስታ እንደቀጠለ ነው። ዛሬ ሻምፒዮን መሆናቸውን ካረጋገጡ በኋላ ለመጀመሪያ ጊዜ መድፈኞቹ ወደ ሜዳ ይገባሉ። ምናልባት አርቴታ የሚቀጥለውን የአውሮፓ ቻምፒዮንስ ሊግን የዋንጫ ጨዋታ ከግምት ውስጥ በማስገባት ለብዙዎቹ የአርሰናል ዋና ተጫዋቾች እረፍት ይሰጣል። ያልተለመዱ ሁልጊዜም ቢሆን የመጀመሪያ ተሰላፊነትን በማግኘት የማናውቃቸው ተጫዋቾች ወደ ሜዳ እንዲገቡ ሊደረግ ይችላል ነው። ይህንን ግን አርሰናል ብቻ አይደለም የሚያደርገው፣ ክሪስታል ፓላስም ነው። ምክንያቱም ክሪስታል ፓላስም የፊታችን ረቡዕ ከራዮ ቫሌካኖ ጋር የሚያደርገው የኮንፈረንስ ሊግ የዋንጫ ጨዋታ አለበት። አርሰናል ደግሞ ቅዳሜ ፒኤስጂን ይገጥማል። ከሆነለት ከተሳካለት እንደ ፕሪሚየር ሊጉ ባለድል የሚሆን ከሆነ የአውሮፓ ቻምፒዮንስ ሊግን ዋንጫ በታሪክ አርሰናል ለመጀመሪያ
ለመጀመሪያ ጊዜ የሚያሸንፍበት የአርሰናል ደጋፊዎች የኩራትና የደስታ ስሜትም የበለጠ ላቅ ወዳለ ደረጃ የሚሸጋገርበት ትልቅ ፍልም ያለበትና እረፍት የሚገባቸው የአርሰናል ተጫዋቾች እረፍት ይሰጣቸዋል። ለዚህ ነው የእንግሊዝ ሚዲያዎች በአብዛኛው ሃይሊ ሮቴትድ የሚሆን ቡድን አርሰናል ወደ ሜዳ ይዞ ይገባል፣ ይሄንንም ደግሞ ክሪስታል ፓላስም ያደርገዋል። ሁለቱም ካለባቸው የአውሮፓ ክለቦች ኮሚትመንት አንጻር ይሄንን ለማድረግ ይገደዳሉ ነው። ነገር ግን ይሄ የፓርቲ ታይም ነው ለአርሰናል፣ ይሄ የሴሌብሬሽን ታይም ነው። ደጋፊዎቹ ደስታቸውን በተለየ መንገድ ለመግለጽ ልዩ ዝግጅት እያደረጉበት፣ በምትኖሩበት አካባቢ ይሄንን ያስተዋላችሁ ይመስለኛል። በተለያዩ ማህበራዊ ጉዳዮች በሚከወንባቸው ቦታዎች ላይ በርከት ያሉ የአርሰናልን ማሊያ የለበሱ የአርሰናልን ተውለብላቢ ሰንደቅ የያዙ ለዛሬው ልዩ የዋንጫ መቀበል ስነስርዓት ራሳቸውን እያዘጋጁ በተለያዩ ቦታዎች ላይ አብረን ኳሱን ተሰብስበን ድሉን በጋራ እናክብረው የሚል ጥሪ የተላለፈበትን መልእክት እናንተም የሰማችሁ ይመስለኛል። ምናልባትም ብዙዎቻችሁ የዚህ ስብስብ አካል ልትሆኑ ትችላላችሁ። ደስታው ይገባችኋል። ረጅም ጠብቃችሁ ያገኛችሁት ልዩ ክብር ነውና በደንብ አጣጥሙት የምንለው በዚህ ምክንያት ነው። እንግዲህ በሰሜን ለንደን እንደዚሁም ደግሞ በተለያዩ የዓለማችን ክፍሎች የአርሰናል ደጋፊዎች ይህንን በልዩ ጉጉት ሲጠብቁት የነበረውን ቀን በልዩ ሁኔታ እንደሚያሳልፉት ምንም ጥርጥር የለውም። ጨዋታው ያን ያህል ትልቁም ነገር የለውም ለክሪስታል ፓላስም ለአርሰናልም። ነገር ግን ደግሞ አርሰናል ከመልበሻ ቤት ሲወጡ የአርሰናል ተጫዋቾች ወደ ሜዳ ሲገቡ የክሪስታል ፓላስ ተጫዋቾች ግራና ቀኝ ቆመው ጋርድ ኦፍ ኦነር ሰጥተዋቸው ወደ ሜዳ ይገባቸዋል። እነዚህ የአርሰናል ተጫዋቾች ወደ ሜዳ በጋርድ ኦፍ ኦነር መግባታቸው ለፍተው ያገኙት በብዙ ድካም በብዙ የስሜት ውጣ ውረድ ውስጥ አልፈው ያሳኩት ስኬት ነውና አንድ ደስ የሚል ስሜትን ይፈጥራል። ሁለትም ደግሞ ይሄ ክብር የእውነት በብዙ መዋደቅ ለተገኘው የዚህ የእንግሊዝ ፕሪሚየር ሊግ የሻምፒዮንነት ክብር ተገቢ ነው ብለን ነው የምንወስደው። ስለዚህ ሴሌብሬሽኑ የሚጀምረው መከበሩ የሚጀምረው ጋርድ ኦፍ ኦነር ተሰጥቷቸው ከመልበሻ ቤት ወደ ሜዳ ሲገቡ ነው። ከዛ ልክ ጨዋታው ሲጠናቀቅ የክሪስታል ፓላሱ አሰልጣኝ ግላስነር ከክሪስታል ፓላስ ጋር ይለያያሉና እሳቸው መልእክት ያስተላልፋሉ ተብሎ ይጠበቃል። ደጋፊዎቻቸውን፣ ክለቡን፣ ተጫዋቾቹን ያመሰግናሉ። ለነበረን ቆይታ ብለው መልእክት